የዛሬውን ቪዲዮ ፈጽሞ ከ18 ዓመት በታች ሆናችሁ እንድትመለከቱት አልፈቅድም። እንግዲህ እኛ ጋር ያሉ እንደ ታምራት ታረቀኝና ሚካኤል ተካ ወይም ደግሞ ሚራክል ተካ ያሉት እሱም ደግሞ አሁን እያስፈለፈላቸው ያሉ ከስር አዳዲስ ቡችሎችን ጨምሮ በምን አይነት መንፈስ ከነ ኡበርት ኤንጅልና ከነ ክሪስ እንደተቀቡ የነሱስ ልጆች ምን ይመስላሉ የሚሉትን እንደነ ፓሽን ጃቫና ሎቪ ያሉትን ምን አይነት ጥንቁልና ውስጥና ምን አይነት ህይወት ውስጥ እንዳሉ የሚያሳዩ ቪዲዮችን በተከታታይ አቀርብላችኋለሁ። ዛሬ ላይ ፓሽን ጃቫ እውነቱን ነው የምነግርህ፣ እኔ ፖርኖግራፊ እመለከታለሁ። ከዛም ፖርኖግራፊ ስለተመለከትኩ ጸልያለሁ። እኔ ዓለማዊ ዘፈኖችን እሰማለሁ። በጣም አጋንንታዊ የሆኑ ዘፈኖችን ነው የማዳምጠው። ከዚያም ሚስቴን ለዛን ጸልይ እላታለሁ። ሃሌሉያ ዝማሬዎችን አይደለም። ሃሌሉያ ዝማሬዎች ለክርስቲያኖች ነው። ነገር ግን እኛ ክርስቲያኖች አይደለንም። ራሴን ፖርኖግራፊ ፊት አድርጌ መጸለይንና እግዚአብሔርን መስማት አለማምጄዋለሁ። ወደ መድረክ ከመምጣቴ በፊት ምን አደርጋለሁ? ዘፈን ሰማና ኃይልን እቀበላለሁ። ሃሌሉያ ዝማሬን በፍጹም አልሰማም፣ ምክንያቱም ከዛ ላይ ኃይልን አላገኝም። እግዚአብሔርን የማመልከው እግዚአብሔር እንዲሰማኝ ነው፣ እርሱም እኔ ነኝ። ለዛ ነው ማምለክ ፍቅር መስራት ነው የምለው። ከእግዚአብሔር ጋር ፍቅር ሰራለሁ፣ ከዚያም ኃይልን አገኛለሁ። ጌታ እግዚአብሔር አምላኩ ይቅር በለኝ ስላልኩኝ እግዚአብሔር እኔ ነኝ እያለ ነው በተዘዋዋሪ። pornography and I pray watching pornography። እነዚህ መንፈሳዊ አባቶች ተቀባን ብለው ዛሬ ላይ የተፈለፈሉ ቡችሎችና እንዱም ደግሞ መንፈሳዊ አባቶቻችን የሚሏቸው እንደነ ሚካኤል ተካ ወይ ሚራክል ተካና እንደነ ታምራት ታረቀኝ የመሳሰሉትን ወንበዴዎች ጋር እየሄዳችሁ ምን አይነት መንፈስ እየተካፈላችሁ እንደምትመጡ እንግዲህ ራሳችሁን መርምሩ። ወይም ደግሞ በዚህ አጋንንት ውስጥ የተያዛችሁ ሰዎች ዲሊቨራንስ ስለሚያስፈልጋችሁ የቀድሞ ቤተክርስቲያን ሽማግሌዎች ጋር እየሄዳችሁ ይጸለይላችሁ ነው የምለው። ሙሉ ለሙሉ መንፈስ ዓለሟን ገቨርን እያደረገ ያለ አንድ የከበረ ቅባት ዓለም እያየው ኤግዛክትሊ ዩበርት ኤንጅልን እያየሁት yes ከ6 ወር በፊት ኢንካውንተር አድርጌው ማንትል ነበር የጣለብኝ። ከ18 ዓመት በታች ላላችሁ አሁንም ይሄ ቪዲዮ ፈጽሞ የተከለከለ ነው። ከናይጄሪያና ከጋና ተቀባን በሚሉ ሰዎች ኢትዮጵያ ተጎትቶ የገባው መንፈስ ምን ይመስላል የሚለው ፓርቱ ከ28 እስከ 38 በማደግ ላይ ላላችሁ ትልልቅ ሰዎች የምመክረው ኃይለኛ የግብረ ስጋ ግንኙነት ጊዜያችሁ ነው። ግብረ ስጋ ግንኙነትን ሙሉ በሙሉ መደሰት አለባችሁ። ነገራችሁ ከመሞቱ በፊት፣ ሴላችሁ ከመሞቱ በፊት፣ በየትኛውም ቦታ ስትጋጋሉ ቦታ ሳትመርጡ መኪና ውስጥ፣ መስሪያ ቤት፣ ሽንት ቤት ውስጥ፣ በሬስቶራንት በማንኛውም ቦታ ጌታው ይድረስ ምርጫ አልሰጣችሁም። ከልምድ ወደ ልምድ አልጋ ላይ ተለጣጠፉ፣ ተሳሰሩ፣ ቂጣችሁን ተመታቱ፣ ተጣበቁ። ይህ ነው የሚያስደስት። ጌታው experience more than the experience. Tie yourself, tie on the bed, spin, yes, enjoy it. Oh my God! አብዛኞቻችሁ በቸርች ውስጥ ለመኪና ተጸልያላችሁ፣ ለቤት ተጸልያላችሁ፣ ለስልክ ተጸልያላችሁ፣ እግዚአብሔርን ባልስጠይ ብላችሁ ተጸልያላችሁ። እንደዛ አይሆንም። እግዚአብሔር መኪና ወይም ሳይክል ስጠይ ብሎ የሚጸልይን ሰው አይሰማም። እግዚአብሔር መልሶ ወደ ፕሪንሲፓል ይልካችኋል። የእጃችሁን ስራ እባርካለሁ ሳይሆን ያለው የእጃቸውን ስራ እባርካለሁ ነው። ቤተክርስቲያን ድሃ የሆነበት ምክንያት ብዙ ጊዜ ከፕሪንሲፓሉ የበለጠ በጸሎት ታምናላችሁ። ያው እያለ ያለው ጸሎት ድሃ ያደርጋል ነው። ጌታ ሆይ ድረስ። ይሄኛው ደግሞ ለየት ያለ ጉድ ነው። ለማንኛውም ዙሩን እያከረሩት ነው። አሴፋንቶናማይ ሁሉ ጊዜ አይኔ ከተከፈተ ሁሌ ነው ኢንካውንተር ማረጋችሁ። የመጣ አገልጋይ የሚለኝም የካትሪን ኩልማንን ማንትል አለብሽ ነው የሚሉኝ። በጣም ትልቅ ወርቃማ ክራውን አድርገህ መድረኩ ላይ በጣም ሄቪ የሆነ አኖይንቲንግ እየዘነበብህ ነበር ያየሁት። አዶናስ ኤሌቡና ኩሳር ልክ ዲፕሎማቶች ከሚቀመጡበት ጋር አብረሽ ማን ስትቀመጭ ነው? ስትቀመጩ ደግሞ አራተኛ ወንበር ነው። አላርዳኩም በራሳዲያ ባይዘው ሲያወጣሽ የመጀመሪያ ነገር ሊናገር የሚችለው ትግራይ እያለ ነው የሚናገር። ማርዶክ ላዱና ማስ አይኔ ተከፍቶ በጣም ብዙ ነገር ነው ስመለከት የነበረው። ኤንጅሎችን ኢንካውንተር ያረኩ ነበር። ያንተን ኤንጅል ኢንካውንተር ያረኩ ነበር። አንተ ለራሱ እዛ ቆመክ የምመለከተው በጣም ትልቅ ወርቃማ ክራውን አድርገህ መድረኩ ላይ በጣም ሄቪ የሆነ አኖይንቲንግ እየዘነበብህ ነበር ያየሁት። ሳማኩታ ዚያኖስ የጌታ አባቴ መንፈስ ሙሉ ለሙሉ አሁን እላዋላ የምታየው ቅባት ስፕሪቷን ከኢትዮጵያ አውጥቶ ዙምባቤ ምድር ላይ አስቀምጦታል አለ። ሙሉ ለሙሉ መንፈስ ዓለሟን ገቨርን እያደረገ ያለ አንድ የከበረ ቅባት ዓለም እያየው ኤግዛክትሊ ዩበርት ኤንጅልን እያየሁት yes ከ6 ወር በፊት ኢንካውንተር አድርጌው ማንትል ነበር የጣለብኝና በሱ ስፒሪት ነው ብዙ ጊዜ ፕሮፌቲካል ዓለም ዳይሜንሽኑ ሉክ ጄሊ ኮብራ አዶስ ዙምባቤ አዶናስ ኤሌቡና ኩሳል
ከዛ አንድ ነገር አለሽ አዲስ አበባ ድል ከሰጠህ ዚምባብዌ ምድር ትሰጠኛለህ yes ዚምባብዌ ረግጬ ቅባት ተካፍዬ እመጣለሁ አለሽ yes ወደ ዚምባብዌ ትገቢያለሽ አሜን ልክ ዲፕሎማቶች ከሚቀመጡበት ጋር አብረሽ ማን ስትቀመጭ ነው አሜን ስትቀመጩ ደግሞ አራተኛ ወንበር ነው አላርዳኩም በራሳዲያ ባይዘው ሲያወጣሽ የመጀመሪያ ነገር ሊናገር የሚችለው ትግራይ እያለ ነው የሚናገር ማርዶክላዱና ማስ ያንን ቅባት ትካፍያለሽ አሜን ፈጽማል አካለም ይለብሳል ለመተሽም ትመሰክራለሽ አሜን የሚያዩ ሰዎች ይኖራሉ የዛኔ ሲያዩ እጃቸውን በፋቸው ይጭናሉ አሜን የከተማይቷን ስም ባንቺ ቀይራለሁ አሜን የከተማይቷን መልክ ባንቺ ለውጣለሁ አሜን ታሪኳን ቀይራለሁ ያለ እግዚአብሔር ተናግሮሻል አሜን ሃሌሉያ አሜን ባይዘው አሁንም አንቺን ያያየሁትኝ ቤት ውስጥ አይሻለሁ በጣም ትልቅ ኢንካውንተርሽ ቸርች ውስጥ አለም exactly daily basis on daily basis ነው ኢንካውንተሪ የጌታ አባቴ መንፈስ እንደዚህ በላት እያለኝ ነው ቤት ውስጥ ሆና ሪከርድ ላይቭ የተከፈተ ሳይሆን ሪከርድ የተደረገ ቪዲዮ አያለሁኝ ያ ሪከርድ የተደረገው ቪዲዮ ደግሞ የሴት ቪዲዮ ነው ሴት ጃይንት oh my goodness women's ነው ማየው ካትሪን ክልማን ትባላለች አኖስታ ካፋንታን ያዳባሴፋንቶና ማይ ይሄ ላይቭ አይደለም ሪከርድ ተደርጎ የተቀመጠ ቪዲዮ ነው ማየው እሷን ከፍተሽ ነው የምትንበረከኪው exactly ካቶስታ ካፋንታ መንፈስ ዓለም ላይ ሁሌ ነው ኢንካውንተር ማረጋት ሁሌ ነው ኢንካውንተር መታረጋት ሁሌ ጊዜ አይኔ ከተከፈተ ሁሌ ነው ኢንካውንተር ማረጋት አጃና ኮስቬ የመጣ አገልጋይ የሚለኝም የካትሪን ኩልማንን ማንትል አለብሽ ነው የሚሉኝ የጌታ አባቴ መንፈስ ሌላ ምንም ቅባት የለም እላዋ ላይ ያለውን ቅባት ተቀብለሻል ከዚህ የተነሳ ከተማይቷ መፈታት ይጀምራለች አሜን ትውልዱ መፈታት ይጀምራል አሜን ብዙዎች ለኢንካውንተር ይመጣሉ አሜን በጣም የፕሌን ቲኬት እየተቆረጠ ለኢንካውንተር ሲመጣ ያያየው ነው ያው ጌታ ምስክሬ ከዱባይ ሲመጡ ያያየው ነው ከአረብ ሀገራት በጣም ሲጎርፉ ያያየው ነው ከሱዳን ሲመጡ ያያየው ነው ኤርትራ ምድር ራሱ ትውልዱ ተገልብጦ የሚመጣው ወደዛ ነው አሜን ዛሬ የመጨረሻ ድምጽና የመጨረሻ ቅባት ነው የምትቀበዩ አሜን ሃሌሉያ አሜን መንፈስ ቅዱስ እስክትደገረሚ እስክትደነቂ እንግዲህ የራሳቸው የሆነ እንደ ቤት ሰራተኛቸው የሚያዙት መልአክ አላቸው የሚያስገርመው ደግሞ አንዱ ወመኔ የሌላኛውን ወመኔ መልአክ ይመለከተዋል ዋው ሌላኛው አንድ ቦታ ላይ ተቀምጠው በተለያየ አገርና በተለያየ ቦታ ላይ መንፈሳቸውን ይልኩታል ይሄንን ደግሞ ከየት እንደተቀበሉት በግልጽ የሚያብራራና የሚያሳይ ቪዲዮ ቀጣይ ላይ እሰራለሁ ከሞቱ ሰዎች መንፈስ ኢንካውንተር ያደርጋሉ ማንተል ይሰጧቸዋል እንዱም ደግሞ በጋናና በናይጄሪያ ባሉ ጠንቋዎች እንደዚህ መንፈሳቸውን ተቀብለው በኡበርት ኤንጅል መንፈስ ነው የምሰራው እስክትል ድረስ ማለት ነው የሚያደርስ ወገን አንድ ነገር ጠረጠርኩ እኛ ሳናውቅ በድኑ የክርስቶስ ተቋሚው ወይም ደግሞ የክፋት ልጅ እየገዛ ይሆን እንዴ መግዛት ጀምሮ ይሆን እኔ ጠርጥሬያለሁ እናንተም ተጠራጠሩ ለማንኛውም ቤተ ክርስቲያን ይሄንን ጉድ ስትመለከቺ ምን ያህል መትጋትና ምን ያህል መንቃት እንዳለብሽ አትዘንጊ ወደ ሌላ ሌቭል እያደገ ነው ጉዳዩ በሳውዝ አፍሪካ በተለያየ ከተሞች ለምትኖሩ ወንድሞችና እህቶች የሰራዊት አምላክ እግዚአብሔር በጁን 30 2026 ላይ የታወጀውን አዋጅ እግዚአብሔር ገልብጫዋለሁ ብሎኛል እግዚአብሔር የተናገረ ምንም አይነት ትንቢት የለም ምክንያቱም ከጥቂት አመታት በፊት ወደ ሳውዝ አፍሪካ ሄደህ ኪሳቸውን እጥብ አድርገህ ገንዘባቸውን ከበላ በኋላ መድረኩ ላይ 1 ሊትር ዘይትን ተሸክመህ ወጥተህ የጌታ መንፈስ ተናገረኝ ከዚህ በኋላ በኤርትራውያንና በኢትዮጵያውያን ላይ ምንም አይነት ሞት አይሆንም ሐዘን አይሆንም ጭንቀት አይሆንም የእግዚአብሔር መንፈስ ተናገረኝ ከዚህ በኋላ እናንተ ሰላማችሁ ይመለሳል እያልክ ስትቀባጥር ነበር ተመልከቱት ጌታ ማታ ብሎኛል ከዚህ ምድር ላይ ሞትን እሰብራለሁ ሞት ከእንግዲህ ወዲህ እግዚአብሔር ከነሱ ጋር ሆኖ እንባቸውን ካይናቸው ያብሳል ሞትም ከእንግዲህ ወዲህ በቃ በለው እስቲ no more days no more በሳውዝ አፍሪካ በኢትዮጵያና በኤርትራውያን ላይ ከእንግዲህ ወዲህ ሞት ሰበርኩት በኢየሱስ ሞት አይሆንም ሞት ተሰብሯል ለማንኛውም
ጀለቢያውን ለብሶ የመጣው እንግዲህ ቀጣይ ላይ እናንተ ጋር ሲመጣ እንዴት አድርጎ ኪሳችሁን እንደሚያጠብ አሁንም እያመቻቻችሁ ነው ያለው። በዛ በጭንቀታችን ጊዜ ሲጸልይልን ነበር፣ ትንቢት ሲያመጣ ነበር እንድትሉት እያደረገ ነው ያለው። ተጠንቀቁ። እንደምታዩቸው እንግዲህ ብዙዎቹ በህገወጥ በኮንቴይነር ሳይቀር እየመጡ ኪሳቸውን ያላበለጸጉና ኪሳቸውን ያላደለቡ ሐሰተኛና ወመኔ ነቢያት የሉም። ሁሉም መተው ዘርፏችኋል። ዛሬ ላይ ግን በጭንቀታችሁ ሰዓት ማንም ዝር ያለ የለም። ይሄም ደግሞ እያመቻቻችሁ ነው ያለው ለነገው ዝርፊያ። ለማንኛውም ተጠንቀቁ። የእግዚአብሔር ሰላም ከናንተ ጋር ይሁን።